አብዛኞቹ አሜሪካውያን በጣም ሐዘን ውስጥ ናቸው በዚህ ሰዓት ላይ እቺ 24 ሰዓት በጣም አስጨናቂ ነበረች አብሶ ለባለሀብቶች 1500 ብር ከምከፍል እዚህ ጋር 200 ብር ከፍዬ ብለያይ ይሻላል ከቀረጸ በኋላ የህግ አካላት አሉ ወደዛ ነው እንጂ አስተላልፎ መስጠት ያለበት ተናስተለን እንደምቆያችሁን ውድ የሐሳብ ሚዲያ ቤተሰቦች ይህ ሐሳብ ዊክሊ ነው ሐሳብ ዴሊያችን ከሰኞ እስከ ዓርብ ልክ በዚህ ሰዓት ወደ እናንተ ይደርሳል ሐሳብ ዊክሊ ደግሞ በሳምንቱ የተሰሙ ጉዳዮችን በዚህ ሰዓት ላይ ከናንተ ጋር ቆይታ እናደርግበታለን ዛሬም የመራረጥናቸው ጉዳዮች አሉ ከኛ ጋር እንድትቆዩ በክብር ጋብዘናል በረከትና ያልፋልነን አብራችሁን ቆዩ አብሮነታችሁ አይለየን ቻናላችንን ሰብስክራይብ ላይክ ሼር አድርጉ በሰማኒታችንን እናጠንክር ሐሳብ የሁሉም ነገር መነሻ ነው በረከት እንኳን ደህና መጣ እንዴት አለ ያ ሐሳብ ዊክሊ የቅዳሜ ሰዓታችን በጣም ለየት ያለ ነው ትንሽ ለቀቅ እናረጋለን በሐሳብም በሴትአፕም ለቀቅ ያለ ነው እናረጋው አንተ ራሱ ፊት ለቀቅ አርገው ዛሬ በቃ ተይምን ዘርፈጥ ብለናል ናይስ ዛሬ በዋናነት አሜሪካ ጉዳይ ላይ ቆይታ እናደርጋለን በተለይም ደግሞ የታሪፍ ሳንክሽኑ ጉዳይ መነጋገሪያ ነው እሱን እናነሳለን ከዛ ባለፈ ደግሞ በሀገራችን መነጋገሪያ የነበረ ጉዳይ የትኛው ነው የሚለውን በሰፊው እናነሳለን እንደው እንደ ጉሮሮ መጥረጊያ ብናነሳው መልካም ነው ብዬ ማስበው ነው በረከት ሰሞኑን ካየ ሶሻል ሚዲያ ላይ አንድ ጉዳይ በሰፊው ሲዟወር ነበር ሰዎች ሲቀባበሉት ነበር አንድ የትራፊክ አባል ሰሜን ሆቴል አካባቢ የትራፊክ ፖሊስ መኪና ውስጥ ሆኖ ከአንድ የትራፊክ ቅጣት ከተቀጣ አሽከርካሪ ጉቦ ሲቀበል የሚያሳይ ቪዲዮ በጣም ሲዟወር ነበር ሰው ሁለት ሐሳብ ይዞ ነበር ከዚህ ጉዳይ ጋር ተያይዞ አንዳንዱ አይ ፍጹም መቅረጽ አልነበረበትም ባይቀርጸው የተሻለ ነበር የሚል ሐሳብ አለ ሌላኛው ደግሞ እንኳንም ቀረጸው የሚሉ ሐሳቦች ሲዟወሩ ነበር የአዲስ አበባ ፖሊስም ያው የትራፊክ አባሉ ላይ እርምጃ እንደወሰደ መናገሩን እናስታውሳለን ተመልክተው ነበር ይሄን ቪዲዮ አዎ ተመልክቼው ነበር ሳይሆን ነው በጣም ነው የተናደድኩት የሚገርምህ በጣም ነው ያበሳጨኝ ሁለት ነገር አስባለሁ የሰው ልጅ ተከሶ በፍርድ ቤት ጥፋተኛ ስታልተባለ ድረስ ነፃ ሆኖ የመታየት መብት አለው አንድ ሁለት ደግሞ ይሄ ሰው ቤተሰብ አለው ልጆች አሉት ነገ አለው ፊውቸር አለው ያ ሰው ቀረጸ ኤቪደንስ ከቀረጸ በኋላ የህግ አካላት አሉ ወደዛ ነው እንጂ አስተላልፎ መስጠት ያለበት ሶሻል ሚዲያ ላይ ለምን ያወጣል ገባ ይሄ ሰውዬ የሰው ልጅ ይታረማል ነገ ከጠፋቱ ይታረማል ወደ ህብረተሰቡ የመቀላቀል ቻንስ አለው ሲገባ ይሄ ነገር ሁሌም ጥቁር ጠባሳ ነው የሚሆነው ሳይኮሎጂካል ችግር ውስጥ ነው የሚከተው መቅረጹ ምንም ችግር ላይ ፈጥር ይችላል ነበር ግን ለህግ አካላት መስጠት ይችላል ነበር ሶሻል ሚዲያ ላይ በዛ ደረጃ ማውጣቱ እንደ ሀገርም ጉበኛ የሚያስብል ነገሮችን ኤቪደንስ እየሰጠ ነው ራሳችን ያሳለን አይደለም እንደው ከአፍሪካኛ አንሻልም ብለን በርግጥ አንዳንድ ቪዲዮዎች የኬንያ መንገድ ላይና ዩጋንዳ ላይ በተለይ ደግሞ ይሄ የገጠር የሚባሉ አካባቢዎች ላይ በየኪሎ ሜትሩ እንደዚህ የሚያደርጉ እንዳሉ እንመለከታለን አንዳንድ ኮሜንቶችን እያነበብኩ ነበር በቂ ምን ይላሉ መሰለ ሰዎች ለሌሎች መማሪያ ይሆናል እንዲህ አይነት ነገሮች እንዲህ አይነት ነገር ባይቀርጸው ብላችሁ ስትሉ ምናልባት በመኪና መትይዙ ቢሆን ይሄ አሽከርካሪ ብትሆኑ በደንብ ታቆት ነበር ብለው የሚሉ አሉ በርግጥ እንዳልከው ከዚህ ከሰባይነቱ አንፃር ስናየው የቤተሰብ አስተዳዳሪ ነው አለው ከጀርባው በጣም ብዙ ያው አይደለ እኔ እናንተ ገጻችን እዚህ ስክሪን ላይ ሲታይ በቃ አለ የሆነ እንትን የሚልህም ሁለት ሳይድ አለው ልክ እንደዛ ሁሉ በተለይ የትራፊክ አባሉ ከጀርባው ብዙ ቤተሰብ ያስተዳድራል በጣም ብዙ ነገሮች አሉት ግን ደግሞ እንደ ሙያ ስነ ምግባርስ ተገቢ ነው ወይ እንደ አይነት ነገር የሚል ጥያቄ የሚያነሱ አሉ አዎ እውነት ነው እንደ ሙያ ስነ ምግባር ትክክል አልነበረም ምክንያቱም ልጁን ሲቀጣው መጀመሪያ ወይ አላመነበትም ወይ ደግሞ ለዚህ ፐርፐዝ ሆም ብሎ ሴትአፕ አድርጎት ነበር ማለት ነው ስለዚህ ሴትአፕ አድርጎት ከነበረኮ ልጁ ያው መቀጣቱን እንትን ብሏል አምኗል ሴትአፕ አድርገ ከነበረ
ለመቀበል የአእምሮ ዝግጁነት ነበረው ማለት ነው በቂ የስለንቦና ዝግጁነት ሊኖር ይችላል አሁን እኛ የምናነሳው ሊሆን ይችላል የሚለውን ስለሆነ ሊሆን ይችላል ብለን እንያዝለትና በነገራችን ላይ ምንም ችግር ሊፈጠር ይችላል ግን ችግር ከተፈጠረ በኋላ ችግሩን ይዘህ ወደ ህግ ወደ ፍትህና ርትዕ ያስፈልጋል ግዴታ ነው እስማማለሁ ምክንያቱም አንድ ነገር ትክክል ሆኖ ሳለ አከሄዱ ትክክል አይሆንም ብዙ ጊዜ እኛ ሀገር ሚዲያዎች ላይ በጣም ትልልቅ ሜንስትሪም ሚዲያዎች ላይ የማየው ችግር አለ የሆነ ነገር ተገኘ አይደለ ይደመድማሉ የህግ ስርዓቱ ሳያጣራ ቼክ ኤንድ ባላንስ ሳይሰራ ፍርድ ቤት ጥፋተኛ ብሎ ሳይወስን የመወሰን ሂደት መለከታሉ ብድግ ይልና እንዴ ፈራጅ የመሆን ነገር አለ እና እሱ ትክክል አይደለም ሁለት ደግሞ እነዛ ሰዎችን መመልከት ያለብህ ቀጣይ ያለ ቤተሰብ ይሄ ሰውዬ ነገ ልጆች ይኖሩታል ምንድነው አባታቸው ምን አይነት ፊሊንግ ነው ያባ የሚሰማቸው ስሜት ቤተሰቡ ላይ የማይሆን ነገር ነው ይሰሩት መቅረጹ ኤቪደንስ መያዙ ነው ደስተኛ ነኝ እኔም በሆን ኤቪደንስ ሊይዝ ይችላል ግን ላደርግም ይችላል ለህግ አካላት ፍርድ ቤት ላይ ጥፋቱን መረጃውን በማስረጃ ለማስደገፍ ብቻ ነው መሆን ያለበት ብቻና ብቻ ሶሻል ሚዲያ ላይ ማሽከርከሩ በጣም ትልቅ ስተት ነው እንግዲህ ከዚህ ከሰባይነቱ አንፃር ስናየው ቀደም ሲል እንዳልከው ምስማማበት ጉዳይ እንዳለ ሆኖ ከሙያዊ ስነ ምግባር አንፃር ግን ፍጹም ተገቢ ያልሆነ ነገር ነው ከአሽከርካሪውም ሳይድ የራሱ ጥፋት አለው 1500 ብር ከምከፍል እዚህ ጋር 200 ብር ከፍዬ ብለያ ይሻላል የሚል አይነት ሐሳቤ ነው ያለው እዛ እንደምታቀው ግን ለምንድነው ሲጀመር 1500 ብር የሚያስከፍል ጥፋት መጣጣፈው የሚለው ነገር ማንሳት ተገቢ ግን እዚህ ጋር አንድ ነገር መመልከት እንችላለን ትራፊክ ፖሊሱ ምናልባትም በየዋህነት አድርጎት ሊሆን ይችላል በየዋህነት ብሩን ተቀብሎት ነው ማለት አይደለም በየዋህነት ሊመልስለት ይያለ ባይዘው አንድ ነገር አለ አሳሳች ነው ገንዘብ እና ያናገረው እንካ ብሎ ሆን ብሎ ቢሆንስ ካሜራ እየቀረጸ የነበረው ግለሰብ ሆን ብሎ ቢሆንስ በርግጥ ወደ መኪናው ተመልሶ እኮ ነው ድጋሚ ከመኪናው ወጥቶ ነው መጥቶ ሆን ብሎ ቢሆንስ ተሳፋሪ መሰለኝ አይ ማንንም ይሁን ማንንም ያንን የቀረጸው ሰው ፐርፐዝሊ ሊሰጠውም ሊያስተውም ሊሆን ይችላል በዛ ልክ እንመልከት ትልቁ ግን ችግር ፐርፐዝሊ ሊያሳስተውም ቢሆን ተሳስቷል ጥፋት ነው ያም ደግሞ ትራፊክ ፖሊሱ ፐርፐዝሊ ሴትአፕ አድርጎት ከሆነ ልጁንም እሱም ጥፋት ነው ግን ከጥፋቶች ሁሉ የከፋው ግን ሶሻል ሚዲያ ላይ ያ ሰው ቤተሰቡን ነገውን ሳያስብ ፖስት ማድረጉ በጣም ትልቅ እንደ ማህበረሰብም ልንማርበት ከተገባ በድርጊቱ ሳይሆን ፖስት በተደረገበት ሂደት ነው ያምናሉ እስቲ የሐሳብ ሚዲያ ቤተሰቦች ደግሞ ምን ይላሉ በተለይ እዚህ ጉዳይ ላይ የቱ ነው አግባቡ የሚለው ነገር ቢወያዩበትም ኮሜንት መስጫ ሳጥኑ ላይ ቢያስቀምጡልን በጣም ደስ ይለናል የአሜሪካ የታሪፍ ሳንክሽን ጉዳይ በጣም መነጋገሪያ ሆኗል ቻይና ትናንት በገመት ነው መጠን የውሳኔውን አንድ እርምጃ ይፋድርጋለች ንጋቱ ላይ እንደተመለከት ነው ለሊቱ ላይ እዛው አሜሪካ ኢኮኖሚ ውስጥ ደግሞ የተፈጠረ በጣም ትልቅ ነገር አለ በቂ እንደምታየው ዘገባዎች እንዳየነው ስለዚህ እነዚህን ጉዳዮች ጠቅልል አድርገን እንመለከታለን በዛሬው የሐሳብ ዊክሊ ሰዓታችን ምክንያቱም የሳምንቱ እጅግ በጣም ትልቁ መነጋገሪያ ጉዳይ እርሱ ስለሆነ ከአፍታ ባላ እንገናኝ አፍታ ቆይተን እንመለሳለን አብራችሁን ቆዩ እሺ ተመልሰናል ወደ ተመልካቾቻችን በረከት የአሜሪካ የትናንትናው የከትናንት በስቲያ ሐሙስ ዕለት ነው ዶናልድ ትራምፕ የውሳኔ የወሰኑት የታሪፍ ጭማሪ ያደረጉባቸውን ከ60 በላይ ሀገራት ይፋ አድርገው ነበር ከነ ፐርሰንታቸው ጭምር ምን ያህል ፐርሰንት እንደተጨመረባቸው ይፋ አድርገው ነበር ትናንትና እናንተ በልዩነት የቻይና ጉዳይ ላይ ትኩረት አድርገን ስናወራ ነበር አንዷ ቁጥር 1 ላይ የተቀመጠችው የዚህ የሳንክሽኑ ደረጃ ሲቀመጥ ቁጥር 1 ላይ ቻይና ከዛ ዩናይትድ ኪንግደም ያለ ነው የቀጠለው እስከ 5ኛ ደረጃ ያሉትን ስንመለከት ጃፓንን ጨምሮ ያሉትን ሀገራት ጠቅሰን ነበር ይሄ ሳንክሽን ገና ካሁኑ 48 ሰዓት በሞላበት ቅጽበት ውስጥ ብዙ ታሪኮችን እያሳየን ነው የሚገኘው በጣም ብዙ ይሄ የፈጠኑ አይነት ለውጦችን እየተመለከትንበት ነው ዛሬ ጧት ላይ የቢቢሲ ላይ አንድ ክርክር ያያየው ነበር ከቤጂንግ የተጋበዘ አንድ የኢኮኖሚ ባለሙያና ከአሜሪካ የተጋበዘ አንድ የኢኮኖሚ ባለሙያ አሜሪካና ያው ቻይና እንደማለት ነው የኢኮኖሚ ባለሙያ ትንተና እየሰጡበት ነበር ነገር ይየው ላይና
ቻይናም ውሳኔ ወስናለች ይሄንን ሳንክሽን ልትቀለብስበት የምትችለውን አይነት ውሳኔ ወስናለች ዛሬ ኤፕሪል 4 አይደለ እስከ ኤፕሪል 10 ተግባራዊ የሚደረግ ከኤፕሪል 10 ጀምሮ ተግባራዊ የሚደረግ ውሳኔ ወስናለች አያቸው ከዛ በኋላ ያሉትን አፕዴቶች እንዴት ተመለከትከው በነገራችን ላይ እቺ 24 ሰዓት በጣም አስጨናቂ ነበረች አብሶ ለባለሀብቶች ለነጋዴዎች በጣም አስጨናቂ ነበረ በጣም ያልተጠበቀውና ቀደምም ከቀረጻ በፊት ስንነጋገርበት የነበረው ስቶክ ማርኬቱ ነደደን የሚባለው እንዳለ በአሜሪካ ከረንት እንትን ስክሪኖቹን አይታቸው እንዳለ ቀይ ነው ምናልባት ክሪፕቶ ከረንሲ ላይ የሚሰሩ ሰዎች በዚህ ሰዓት ምን ፊል ያደርጉ እንደሚችሉ ማሰብ መገመት ይቻላል ከተመለከትናቸው ነገሮች ውስጥ በጣም ትልቁ ችግሩ በደንብ እየታየና እየወጣበት ያለው እዛው አሜሪካ ውስጥ ነው የተመለከትኩት አንዳንድ ቦታዎች እንደውም አንስፔክተር ነው በደንብ ከተመለከትናቸው ውስጥ የዩናይትድ ኤርላይን 16% ግሽበት ነው ያመጣው በጣም መዋዠቁ በጣም ፈጠነ ለዛውም በ24 ሰዓት ውስጥ ዴልታም እንደዛው ወደ 11% ገብቷል ያ ማለት እነዚህ እንደውም አንስፔክትድ የሆነብኝ እነዚህ የኤርላይንስ ካምፓኒዎች እንዴት እንደዚህ አይነት መቀዣበር ውስጥ ገቡ የሚለው ነገር በጣም ነበር ያስገረመን ግን በደንብ ነገር ይሁን ከኋላ በደንብ ስንመረምር የዚህ የታሪፍ ማሻሻያው የነዳጅ መጨመርን አክሰሰሪ እቃዎችን መለዋወጥን እና ደግሞ ጉድስ ኤንድ ገቢ ወጪ የሚደረጉበት በሱ በኩል ስለሆነ ከፍተኛ የሆነ መዋዠቅ አሳይቷል ይሄ ማለት ገና በ24 ሰዓት ገና በ24 ሰዓት እንግዲህ በረከት ስቶክ ማርኬት ለአሜሪካ ምን ማለት እንደሆነ በጣም የታወቀ ነው ባለፈው እንደም ቀንጨባ አርገና አስተራት ነበር አይዊሽ እኔና አንተ የዚህ ስቶክ ማርኬቱ ላይ የጉድ አፍተርኑን እና ሄሎ ኤቭሪዋን ልዩነት ልብ ቀጥ ምትልበት ቦታ ኢትስ ቴምፕሬቸር አይዊሽ አንድ ቀን በደንብ እሱ ጉዳይ ላይ ለአሜሪካን ምንድነው የሚለው በደንብ እንትላቸዋል ምክንያቱም እዚህ እኛ ሀገር ላይ ካየ ይሄ ዲፕ የሆነ እንትኑ ላይ ኢኮኖሚው ላይ ትንሽ ገባ ያለ ነገር ያላቸው ባለሙያዎች ካልሆኑ በቀር ልዩነት ያለው የማይመስላቸው አሉ ግን አሜሪካን በጣም ቫልዩ የሚሰጡት ነገር ነውና ስቶክ ማርኬቱ ገና በጧት በጣም በቃ እየነጠረ ነበር ጌጁ የዚህ ግራፉ በጣም እየገጨ ነበር ወደ ላይ ቀዩን እየገጨ ነበር ከዛ አጠቃላይ ፊገር ሲሰራ 5.7 ቀንሶ ነው የተገኘው አብዛኞቹ አሜሪካውያን በጣም ሐዘን ውስጥ ናቸው በዚህ ሰዓት ላይ ልክ ትራምፕ ሐሙስ ዕለት ከሰዓት የነጻነት ቀን እየተከበረ ብለው ሳንክሽኑን ይፋ አደረጉ ገሚስ አሜሪካውያን አሪፍ ብለው ተቀበሉት ገሚስ አሜሪካውያን የትራምፕ እብደት ብለው ተቀበሉት በተለይ ደግሞ እዚ ስቶክ ማርኬቱ ላይ ገበያው ላይ በጣም አሪፍ እንቅስቃሴ ያላቸው ፌል አውት እንደሚያደርግ ተረድተውት ነበር 5.7 ቀላል አይደለም በጣም ባይ ዘ ዌይ በጣም እንደውም እዚህ ጋር በደንብ እናንሳው ካለን ቶፕ 500 የዩኤስ ካምፓኒዎች ሉዝ ያደረጉት ብር ዶላር 2.5 ትሪሊየን ያ ማለት በ24 ሰዓት ውስጥ 2.5 ትሪሊየን ብር ሉዝ አረክ ማለት አሁን እና አማዞን በጣም ከፍተኛ የሆነ በቻይና እና ቲሙ ይሄ ሁሉ ሉዝ መጣ ማለት በ24 ሰዓት ውስጥ ቀጣይ ቀናቶች ምን ሊሆን ሳምንታት ሲሆን ምን ሊሆን ክራይሲሱ ወዴት ይሄዳል ዛሬ ክራይሲሱ በጣም ትልልቅ የሆኑ ጃይንት ካምፓኒዎች ላይ ነው ወደቀው ነገ የት ይሄዳል ይሄኛው እንደ ሀገር ውስጥ አንድ የሚባል አባባል አለ ትኩስ ድንች ሲመጣ ከላይ ያለው ይዟል ታችላለው ይለቀዋል የተፋጀ ታችላ ያለው የትም የማይጥለዋል አሜሪካ አሁን እየሆነ ያለው የነገር ይሄ ነው ትኩስ ድንቹ ገና ካውሉ በፍጥነት ወደ ታች እየወረደበት ያለበት ነገር በደንብ እንመለከታለን አይፎን ስልክ ላይ ኮስት እያደረገ ያለው ከ$250 እስከ $500 እየደረሰ ነው ገና ካውኑ እንደ ትላንትና በደንብ እንደተመለከት ነው ሀገራት አንድን ፕሮዳክት ለማውጣት ቢያንስ ለምሳሌ አንድ ዩኤስ ላይ አሜሪካ ላይ የምታገኙን ቲሸርት ጣጣውን ጨርሶ ስትመለከተው ወደ ኋላ ባክስትሪውን በደንብ ብዘረዝረው ዲዛይን ሲደረግ
አሜሪካ ውስጥ ሲቆራረጥ ወይ ታይላንድ ሲሰፋ ፓክድ ሲሆን ቻይና ሲመጣ አሜሪካ ነው እንደዚህ በጣም ቼን ያደርጋል ቼን አለው አሁን እየሆነ ያለው ገና በ24 ሰዓት ውስጥ የዚህ የንግድ ሰንሰለት መበጣጠስ ዌቭ ደግሞ በጣም መንቀጥቀጥ ባይዘው ወይ ሁለት ነገር ያመጣል ይሄ ነገር የመጀመሪያው ነገር የአሜሪካ ካምፓኒዎች ተስፋም አላቸው 2.5 ትሪሊዮን ዶላር ባንዴ የማጣታቸውን ያክል የዛውን የሚያክል ደግሞ ጥሩ ዜናም አለ ጥሩ ዜናቸውን እንመልከትላቸው ጥሩ ዜናቸው እነዚህ የውጪ አምራች ድርጅቶች ለምሳሌ ቴክ ካምፓኒዎች ላይ የሚሰሩ ሌክዠሪ ብራንዶችን የሚሰሩ ልብስ ፉድ ፕሮሰስ ቼን ላይ ያሉ ድርጅቶች አሁን ሁለት አማራጭ አላቸው አንደኛው አማራጫቸው ትልቅ ታሪፍ ወዳልተጣለባቸው ሀገሮች ሄደው ካምፓኒያቸውን ስታብሊሽ ማድረግ ብዙ ጊዜ አይተ ከሆነ እኛ ሀገርም የሚመጡ ድርጅቶች ተነቃቃይ ነው ፋብሪካው ቦታው ይሰራል ካምፓኒው ይቆማል ግን በተፈለገ ጊዜ አንድን ካምፓኒ ሙቭ ለማድረግ ወር እስከ 2 ወር የሚፈጅባቸው አዎ የሀገሪቱንም ሁኔታ ታየዋለህ የዚህ በተለይ ደግሞ ከታክስ ጋር ተያይዞ ከኢንቨስትመንት አመቺነት ጋር ተያይዞ ከምንም በላይ ደግሞ ከሌበር አቅም ጋር ተያይዞ ያሉትን ነገሮች ኮንሲደር ያደርጋል ስለዚህ እነዚህ የትልልቅ ካምፓኒዎች ምን የማድረግ እድል አላቸው አንደኛ ማግሬት ያደርጋሉ ይሄ ደግሞ ትልቅ ታሪፍ ለተጣለበት ሀገር ሌላ መርዶ ነው ስለዚህ ያላቸው አማራጭ ልክ እንደ ኢትዮጵያ ትንንሽ ታሪፍ ተጣለባቸው ሌሎች አማራጮችን ወስደው እዛ ሀገር ላይ ካምፓኒያቸውን ስታብሊሽ አድርገው ከዛ በኋላ በትንሽ ታሪፍ ለመወዳደር መሞከር ሁለተኛው ደግሞ እድላቸው ሙሉ በሙሉ ካምፓኒያቸውን ጠቅልለው ወደ አሜሪካ መግባት ይሄም ሁለተኛውና ወሳኙ እድል አዎ ግን አሁን እንደዚህ በጣም እንትኑ እየወረደ ባለበት ሰዓት ላይ ኮ ይሄን ምርጫ ማድረግ ትልቅ ጥፋት ነው አሁን ስቶክ ማርኬቱ 5.7 አለና አይደለ ከዚህ በኋላ የአሜሪካ ስቶክ ማርኬት በባህሪው ካየው ፊገሮቹን ስንመለከት አንዴ ዳውን እንትን ማለት ከጀመረ ዘጭ ማለት ከጀመረ በዛው ነው እንትን የሚለው በጣም እንትን ለማድረግ ለመነሳት ይቸግራል ለዛም ነው ቅድም ያልናት እቺ የጉድ አፍተርኑን እና ሄሎ ኤቭሪዋን ልዩነትን በጉት የሚጠብቁት በዛው ወርዶ ቀርቶ ይሆን ወይስ ደግሞ እንትን አደረገ ይሄ ከፍ አለ የሚለው ነገር ጓግቶ የሚጠብቁት ለዛ ነው በቂ ግን እኔ እዚህኛው ላይ ስጋት አለ ይለ አሁን ተመልሶ እንደገና ኢንቨስት ማድረግ አሜሪካ ላይ ካምፓኒ ስታብሊሽ ማድረግ ማለት እንዳልነው የዚህ የስቶክ ማርኬቱ እንትን ይላል ይወርዳል ሳንክሽን የተጣለባቸው ሀገራት ምንም አይነት የኢኮኖሚ እንቅስቃሴ ወደ አለማድረግ መንገድ ውስጥ ነው የሚገቡት የት አሜሪካ ውስጥ እንደማለት ነው ሶ እንደዚህ እንትን ካሉ ወንደዛ አይነት ውሳኔዎች ከገቡ ኢቭን አሜሪካውያን እጃቸው ላይ ያለውን ገንዘብ ራሱ በአግባቡ የመጠቀም አይነት እድል ራሱ አይኖራቸውም ካየ እዚህ ላይ ሁሉም ሀገራት ውሳኔ ወስናል ብለን ትናንትና እንደ ግምታዊ ሐሳብ አስቀምጠን ነበር አይደል አሁን ቪየትናም እየወሰነች ነው በጣም አብጠልጥሏለች ከዛ ባለፈ ደግሞ ቻይና ነች በጣም በከባዱ ስትጠበቅ የነበረው ይሄንን እንዴት ታደርጓለች ምን አይነት የአጸፋ ውሳኔ ተወስናለች በሚል ማለት ነው ቀደም የቢቢሲ ላይ ሳይው የነበረው ክርክር ነበረ ብያለሁ አይደል የአሜሪካና የቻይና እንትኖች ሲከራከሩ ነበርና ካነሱት አንድ የቻይናው ባለሙያ የኢኮኖሚ ባለሙያ ካነሳው ነጥ ውስጥ አንዱ ይሄ የሉዓላዊነት ጉዳይ ነው ሲል ያነሳው በቃ የቻይናን የሉዓላዊነት ጉዳይ መዳፈር ነው ሲል ድምድም አድርጎ ነው ያነሳው የአሜሪካው በተቃራኒው አሁን ያለነው የነፃ ገበያ ዓለም ላይ ነው በነፃ ገበያ ዓለም ውስጥ ደግሞ እንደ አይነት ነገሮች የፖለቲካ ትርጓሜ ሊኖራቸው አይገባም ሲል ነበር ምላሽ ሲሰጥ የነበረውና በረከት ጭማሪ አድርጋለች ቻይና እንደሰማው 34% በትክክል 34% ማለት ሁሉንም የአሜሪካዎች እቃዎች ላይ ነው የተጣለው ታስታውስ ከሆነ ከትራምፕ ወደ ስልጣን ከመጡ በኋላ በዚህ በሁለተኛው ዙራቸው ውስጥ የአሉሚኒየም ምርቶች ላይ እንደዚህ የአይረን ኦሮች ላይ ምናምን ታሪፍ የመጣል እንቅስቃሴዎች ነበሩ ያ ትሬድ ዋር ወደ በጣም ተጋግሎ መጥቶ አሁን ምን ላይ መጣ ዩኤስ ቻይና ላይ ጣለችው ቻይናም መልሳ ዩኤስ ላይ ጥለዋለች እዚህ ላይ በደንብ የምንመለከታቸው ነገሮች አሉ ግን የጂና የትራምፕ ጸባል መሰለህ ምን ነገር የግል ጸባ እንደዛ ነው መሰለኝ ትራምፕ ባይዘው
በቀለኛ እንዴ ከያዘ አይለቅም እንደውም እሱ ላይ እንዴ ስል ግን የሆነ ጓደኛዬን ያስመሰልኩት ተጣልተን የምናቅድ ያስመሰልኩት ትራምፕ ባይ ዘ ዌይ በቀለኛ ናቸው አንዴ ስቀው እንዲካለፉ ለምሳሌ ኢራን ላይ አይተ ከሆነ በፊት ገና መጀመሪያ የሆቴል ኢንዱስትሪውን እየሰሩ በነበረበት ገና ወደ አሜሪካ ፖለቲካ ውስጥ እገባለሁ ገና ብለው በሚያወሩበት ጊዜ ልምጣ እንጂ ኢራንን አሽመደምዳታለሁ በቀለኛ ናቸው ኢራንም ሰሞኑን የሚሳኤል እንትናቸውን እያሳዩ ያሉት አንደኛውም ያው ከመጣህ እኛም ዝግጁ ነን አይነት ነገር ነው እና እሳቸው በጣም በቀለኛ ናቸው ተባብሶ ነበር በዚህ ላይ በደንብ አድርገን እንመልከተውና የአሜሪካ እቃዎች ቡና ባይዘው ትላንትና በደንብ አንስተነው ነበር ቡና ዛሬ ተውሃል ከ24 ሰዓት በኋላ እንዴት እንደጨመረ ያ ማለት በዚህ ደረጃ የሚጨምር ከሆነ ኢትዮጵያ ፕሪሚየም ቡናዋን ምን ያክል ተፈላጊ ሊሆን እንደሚችል መመልከት እንችላለን የፋርማ ኢንዱስትሪዎች ግን እነ ቢግ ፋርማን ጨምሮ ከፍተኛ አጣብቅኝ ውስጥ ገብተዋል አይተ ከሆነ ፕሌን ውስጥ ይመስለኛል ስለ ፋርማሲ ኢንዱስትሪው ተጠይቀው የመለሱት ነገር አለ እሳቸው እንደምናቀው የጤና ነገር ጊዜ አይሰጥ ኦፕሽንም የለህም ለግዠሪ ከሆነ ኦፕሽን አለ ኖርማሉን ወደ መጠቀም ምናምን ትሄዳለህ እነዚህ ቢግ ጃይንት የሆኑ ፋርማ ድርጅቶች ግን ከፍተኛ የሆነ ችግር ውስጥ ይገባሉ ከፍተኛ የሆነ ችግር ውስጥ ይገባሉ ችግሩና ዳፋው ደግሞ ከዚህ በፊት ታውቀዋለህ የአሜሪካ ኦባማ ኬር የሚባል ነበር ትራምፕ ከመጡ በኋላ በፍጥነት የዘጉት አለ እና የነዚህ ነገሮች ትራምፕ ምን ያክል ነገሮችን ካሰመሩ እንደማይስዱሁ ነው የሚያሳየው እነዚህ ነገሮችን መመልከት እንችላለን ቶፕ 500 ካምፓኒዎች ሉዝ አድርጓል 2.5 ሚሊዮን ትሪሊየን ገና በአንድ ቀን ውስጥ የዓለም የንግድ ሰንሰለት በመበጣጠስ ላይ ነው ያለው ቀሪውም ደግሞ ልክ እንደዛው ትላንትና አንስተናል የአሜሪካ ላይ አንደኛው ጌም የኤለን መስክ ጌም አለ ትላንትናም በደንብ ያነሳ ነው ነበር ካናዳ 25% ከአሜሪካ ለሚመጡ መኪኖች ታሪፍ ጭናለች ያ ማለት መስክም በዚህ ደረጃ ላይ አንደኛው ተመቺ ነው ቻይናም እንደዚሁ ተመሳሳዩን 25% ታሪፍ ለመኪና ብቻ ነው ገና the whole ያለው ነገር እንዳለ ለ25% እነዚህን አስቀምጣለች ኢሮፒያን ዩኒየን እያጤኑበት ነው ምክንያቱም እዚህ ጋር ከፍተኛ የሆነ ዲፕሎማሲ አብረው የቆሙበት ኔቶን ጀምሮ ብዙ የሚያግባባቸው ነገር አለና እንዴት አሜሪካ ይሄን ነገር አደረገችው የሚል ከፍተኛ ስጋት አለ ባይ ዘ ዌይ ትራምፕ ይሄንን ነገር ቻርቱን በሚያሳዩበት ሰዓት ምላሽ እንዳሰጡ የሚል ሲሪየስ ንግግር አለች ምላሽ ከሰጠህ ምላሹ ልክ ካናዳ ምላሽ ሰጠች ድጋሚ እዛው ላይ ነው ምላሽ የሰጡበት ቻይና አሁን ምላሽ ሰጣለች የአሜሪካ ደግሞ ይጠበቃል ሌሎች ሀገሮች እና ዩሮፒያን ዩኒየን ደግሞ ከቀጠሉበት ይሄ ነገር ይፋፋማል ያ ማለት ዓለም ከፍተኛ የኑሮ ውድነት ይወድቃል ከፍተኛ ግሬት ዲፕሬሽን ታስታውሳለህ በጣም ምን ያክል ቀደምም እንደውም የስቶክ ማርኬቱን ስናነሳው አንዴ ከወረደ የመነሳት እድሉ በጣም አዳጋች ነው which means ከፍተኛ የሆነ ዓለም ላይ የኑሮ ውድነት ይመጣል እዚህ ላይ ደግሞ ሁለት ሀገሮችን በደንብ እናንሳ በማደግ ላይ ያሉ ሀገራትና ፍጹም ድህነት ላይ ያሉ ሀገራት አሉ ምን ይጠብቃቸዋል ክራይሲሱን አስበዋል እዚህ ላይ በተለይ ደግሞ አሁን ከትራምፕ ጎን ቆመዋል ተብሎ ሊነሱ የሚችሉት ጀርመንና ስፔን ብቻ ናቸው በተለይም ደግሞ ጆርጂያ ሜሎኒ የጀርመኗ ማነው የጣሊያኗ መሪ ናቸው እርሳቸው ፍጹም ያልተጠበቀ የተባለለት አስተያየት ነው የሰጡት ከዚህ ጋር ተያይዞ ከአሜሪካ ጋር ሊቆሙ እንደሚችሉና አብረው እንደሚሰሩ ጭምር ነው የተናገሩትና እንደው ምን አስፈርቷቸው ነው የሚል ነገር ተነስቷል የጣሊያኗ መሪ ነገር ሲናገሩ ምን አስፈርቷቸው ነው የሚል ተነስቷል ከዛ ደግሞ ወደ ስፔን ስትመጣ ስፔንም እንዲሁ ተመሳሳይ ሐሳቡን የመደገፍ አይነት ነገር ተነስቷል አሁን ይሄ ጦርነት በአሜሪካና በቻይና ላይ ብቻ አይቆምም የትሬድ ዋሩ ማለት ነው የንግድ ጦርነቱ ይሄ ሳንክሽን መከላከሉ ምንም የቀረጥ ጭማሪው ምንም የምትለው ነገር ቻይናና አሜሪካ ላይ አይሄድም ከዛ ይጎተታል አሁን የትራምፕ ቅድም ያነሳው አንድ አሪፍ አገላለጽ ከያዙ አይለቁም አይደለ
አንተም ብቻ አይደለም የማይለቁት ከጀርባህ ማን ያለው የሚለውንም ጭምር ታስታውሳለህ። ከአማጽያን ጋር በተያዘ በጣም ይሄ ከኢራን ጋርም በለው አሁን ኢራንን ለምንድነው እንደዚህ ጠምደው የያዟት ከማን ጋር ግንኙነት አለሽ በሚል ነው ታውቃለህ። እንግዲህ እስራኤል ማነው ጋዛ ላይ ያለው ነገር ሰፖርት ታረጋለች በሚል ነው። ለብቻው አልነጠሉትም። የሐማስን ብቻ ነጥለው እንትን አላሉም። ከሐማስ ጀርባ ደግሞ አለች እሷ ብለው ነው ያን ድምዳሜ ሰጥተው ነው የሐማስ ጉልበት 100% ኢራን ነች የሚል ነው። ይሲ ልክ እንደዚህ ይሄንን ወደ ንግዱ ስናመጣው ቻይና ላይ በዚህ ደረጃ ከጨከኑ ቻይና ደግሞ ከማን ነው ከጎን ነው ያለው የሚለውን አብረው ያነሳሉ። ትራምፕ ውሾን ያነሳ ውሾ የሚባል አለ አይደል? በቃ ልክ እንደዛ እንደማለት ነው። ዘን ቻይናስ ደግሞ በዛ መልኩ ዝም ትላለች የሚለውን ታነሳለ። አሁን ትልቁ እንደውም በኢኮኖሚ ተንታኞችም እንደ ስጋት የሚነሳው ነገር እነዚህ ድጋፍ ያደረጉ የትራምፕን የሳንክሽን ፐርሰንቴጅ ድጋፍ ያደረጉ ሀገራት አሁን ጣሊያን ብለን አስተናል ለቀደም ቻይናና ጣሊያን ላይ ደግሞ የሚጠበቅ እጅግ በጣም አደገኛ ሁኔታ አለ። ቻይናና ስፔን ላይ የሚጠበቅ አደገኛ ሁኔታ አለ። የመስክ ደግሞ የዚህ የመኪና ምርቱ ትናንትና ያነሳ ነው በጣም ትልቁ የገንዘብ ጦርነት ያለው በመኪኖቹ ምርት ላይ ነው። ትናንትና በደንብ አድርገን እንደውም አንተም አንስተዋል። አየ መስክ ነው አንዱ ተጎጂ አይደለ? በዋናነት የሚጎዳው እሱ ነው። ዘን የመስክ የመኪና የቴስላ ምርቶች ሰፊ ተመዳረሻ የት ሊሆን ይችላል? አሁን ባለው ሁኔታ ብንገምት ምናልባት ጣሊያን ሊሆን ይችላል፣ ምናልባት ስፔን ሊሆን ይችላል። ግን ፐርሰንቱ ደግሞ ይገናኛል ከቻይና ጋር ብለህ ስትል ትልቅ ኪሳራ ይዞበት ይመጣል። ሶ ይሄ ጉዳይ አሁን ወዴት እየሄደ ነው? ከሁለቱ ሀገራት ባለፈ አጋር አካላት ወደሚለውም ጭምር ይሄ ቅርንጫፍ እያያዘ ይሄዳል። ብዙ ጊዜ ሀገራት ላይ ያሉ ካምፓኒዎች ታርጌት የሚያደርጉት ፕሮዳክታቸውን የሚሰሩት የአሜሪካንን ማርኬት ነው ታርጌት አድርገው እየሰሩ ያሉት። አሁን ግን ጊዜው መቀየሩን የሚያመለክት ነገር ያለ ይመስለኛል። ለምሳሌ ቻይና ብዙ ጊዜ አሜሪካን ውስጥ ያለውን ትልቁን ማርኬት ነበረ። አሁን ግን ወደ አፍሪካ ፊቷን ወደ ማዞር ላይ መጣለች። ወደ ኢሮፕ መሄድ ጀምራለች። ኢሮፖችም አማራጭ ለካ ያስፈልጋል። ሁሌም ታርጌታችን የአሜሪካ ማርኬት መሆን የለበትም ወደሚል ሂደት ውስጥ እየገቡ ነው ያሉት። በዚህ ላይ ሁለት ነገር እንመልከት። ቅድም ያነሳው ድጋፍ መስጠት እና የተቃወሙ አሉ። እንዳልከው የታሪፉ ስሌት ከወጣ በኋላ ራንኩ ከታየ በኋላ አንዳንድ ሀገሮች ኢትዮጵያን ጨምሮ አክሴፕት የማድረግ ነገር አለ። ሌሎች ደግሞ በተቃራኒው የማጉረምረም ሂደት አለ። አንዳንዶች ደግሞ ለአክሽኑ ሪአክሽን በፍጥነት የመስጠት እንደ ካናዳን እንደ ቻይናን በጣም ፈጣን የሆነ እርምጃ ወደ መስጠት ጀምረዋል። በነገራችን ላይ መቀበልም አንደኛው ዘዴ ነው። አክሴፕት አሜን ማለትም አንደኛው ዘዴ ነው። በነገራችን ላይ ሪአክሽን ስታመጣ ቀጥሎ ደግሞ ትራምፕ እንዳለው ያደርጋል። በነገራችን ላይ ትራምፕ ዝቶ አይቀመጥም። ስለዚህ ቻይናውን ለዚህ ሪቨርሱ ጠብቅ። ከቀናት በኋላ የከፋ ነገር ይመጣል። የዓለም የዚህን የንግድ ስርዓት በጣም ነው የሚያዛቡት። እንዴ ቀላል ምሳሌ እኮ ቤኪ የትናንትና ትንሽ ተቀስ አድርገን ነው አይደለ? ከይሄ ስልጣናቸው የመጀመሪያው የስልጣን ዘመናቸው ላይ ልክ ይሄ ትሬድ ዋሩ ይፋ ሲደረግ መጀመሪያ የመርከቦቹ ቀባት እዚላ የቻይና መርከቦች ይሄ ይዘው እንዳይመጡ ኢቭን ከመንገድ ላይ ኳስ መልሰዋል። ታስታውሳለህ? የመርከቦቹ ወደ ምርቶቹ እንዳይገቡ ብለው ከመንገድ ላይ ያስመለሱ። ከዛስ ወዲያው ልክ የሱሳኔ እንትን ብሎ ሳያበቃ የምርቶቹ ላይ እዛው መርከብ ላይ ያሉ ምርቶች እዛው ላይ ሆኖ ፐርሰንታቸው እንዲጨምር ብለው ነበር የወሰኑት ካስታወስክ። እዚህ ጋር ሁለት ነገር እንመልከት። አንደኛው ነገር አሜሪካ ይሄ ትሬድ ዋር የሚባለው ነገር መጋጋሉ ወዴት እያመራ ነው ስትል ብሪክስን የማቀብ የታሪፉ ጨዋታ ብሪክስን ለመያዝ ነው። ለምን ኢትዮጵያ እንቀላቀሉ? የብሪክስ አባል ስለሆንክ ነው። ብሪክስ አባል ውስጥ ሆኖ ደግሞ ያልቀላቀሉት አለ። ሁን ተብሎ የተሰራ ሲስተም ነው። ስለዚህ እሳቸው በጣም እንደ ስጋት ያዩት ወደዚህ ታሪፍ ውስጥ ለመጫን የገቡት በእርግጥ በዩክሬን በጣም ከስረዋል። በእርግጥ ትላንትና ማንስተነው ነበረ በእስራኤል በጣም ከስረዋል። ለእስራኤል ጦር ኢንቨስት ያደረጉት ገንዘብ ለዩክሬን ኢንቨስት ያደረጉት ብር ዶላር በጣም ከፍተኛ የአሜሪካ ግምጃ ቤትን
በጣም ያንቀጠቀጠ ነበር ታስታውስ ከሆነ ከባይደን ከስልጣን የመውረጃ 15 ቀናቶች ላይ አይታ ከሆነ ተከታታይ የሆነ የዩክሬንን ጦርነት የሚደግፍ ተከታታይ የሆነ ፊርማዎችን ሲያሳርፍ ነበር ገንዘቦችን ወደ ባጀቶችን ሲለቅ ነበር ከዛ በፊት አንድ አመት ወደ ኋላ ብንመለከት ለዩክሬን የሚወጡት መሳሪያዎች ራሱ ማለት ነው ቶሎ አይሰጣትም ነበር ከተሰጣተም በኋላ ደግሞ ገደብ ነበረው ግን መውረጃቸው ላይ አይታ ከሆነ በፍጥነት ነበር ሲለቁ የነበሩት ለምን ትራምፕ ይታወቃል እንደዚህ አይነት ነገሮች ላይ እንደማይሳተፍ ትራምፕ እይታው በነገራችን ላይ ቢዝነስና ቢዝነስ ሁሉንም ነገር ፖለቲካውንም የሚመለከተው በቢዝነስ አይን ነው ከዛ በኋላ ያለውን ቢዝነሱን ራሱ የሚመለከተው ቢዝነስን ብቻ ነው ይሄ ቋሚ ወዳጅ ምናምን የሚባል ታሪክ እሱ ጋር ይሰራል ከመስክ ጋርም በጣም ያወዳጃቸው ነገር ይሄ ነው ስለዚህ እዚህ ላይ ሁለት ነገሮችን እንመልከት ሀገራት የሳንክሽን እና የታሪፍ ጨዋታ በጣም እየሰለቻቸው መሆኑ ግልጽ ነው ስለዚህ አሁን አማራጩ ምንድነው አሜሪካ እንደዚህ አይነት ታሪፎችን በተከታታይ እንደምትጥል ይጠበቃል አሁን ደግሞ የተጣሉት ደግሞ እንደገና ሪአክሽን ላሳዩት ደግሞ እንደገና ይጨምራል ያ ማለት ዶላር ዲዶላራይዜሽን አይዲያ እንደ አዲስ የመቀንቀን እድሉ ይመጣል ለምሳሌ እዚህ ጋር ብንመለከት የፔትሮ ዶላር ውድቀት ጀምሯል ብለናል ሀገራት በሩብል በዋን በቢትኮይን የመገዛዛትና የመሻሻጥ ነገሩ መጥቷል ሳንክሽን እና ታሪፍ የሚይዝህ አንደኛ ይሄ ነው ሪዘርቭ ሀገራት ሪዘርቫቸው የሚያስቀምጡት በምንድነው በዶላር ስለዚህ የትም የመንቀሳቀስ ነገር እየወረደ ነው የሚሄደው ያለው አማራጭ እነዚህ ብሪክስ የሚባሉ ሀገራትን አንደኛ የመምቻ ዝተው ነበር ካስታውስክ ትራምፕ የብሪክስ አባላት ሀገሮች የጋራ የመገበያ ገንዘብ ካተማቹ እኛም እርምጃ እንወስዳለን እንዳትሙ ይሄም ደግሞ የብሪክስ ስምምነትና ማዕቀፍ ውስጡ ላይ የያዘው ነገሮች ስላስፈራቸው ይሄ ታሪፉ ገና ካሁኑ ያለው ነገር ይዩት እዛ ከደረሳችሁማ ሌላ ታሪክ ነው ይመስላል ይቀየራል ስለዚህ እሺ ፕሪዲክሽን እነዚህ ግምታዊ ሐሳቦችን እናስቀምጥና እንቋጭ በረከት በተለይም ደግሞ ዛሬ ያየነው በተለይ የዚህ የስቶክ ማርኬቱ በ5.7 መተኮስ ወይም ደግሞ ጨምሮ መገኘት አንተ አናን ያያዩዋቸው ያሉ ፎቶዎች ሪሊ የምር እንትኖቹ አሜሪካን ምን ያህል እንዳዘኑ እንትን ይላል ምናልባት ምስሎችን እንጋብዛቸዋለን ለተመልካቾቻችን በቃ በከባዱ ነው ያዘኑትና እነዚህ አይነት አሁን ስቶክ ማርኬቱ ከዚህ በኋላ እንዴት ሊሆን ይችላል የሚለውን እንደ ግምታዊ ሐሳብ ብናስቀምጥና የዚህ የትሬድ ዋር ውስጥ በተለይ ደግሞ አሜሪካና ቻይና የሚለውን ግምታዊ ሐሳብ አንዳንድ ነጥቦች አንስተን እንቋጨው ኦኬ በነገራችን ላይ የዚህ የስቶክ ማርኬት ሚነካው ብዙ ነገር ነው ኢቭን ከመጀመሪያ ከሪሶርሱ ጀምረን እስከ ቶፕ ያለው ባለሀብቶች ድረስ በደንብ አድርጎ ነው የሚያራግፋቸው በነገራችን ላይ እዚህ ላይ የአሜሪካ መንግስት ትርፋማ ነው የሚሆነው ትላንትና አንተም ስገምተው ነበር ዲሲ ጂዲፒው ምን ሊሆን እንደሚችል በጣም ትልቅ ነው የሚሆነው ግን ደግሞ በአንጻሩ ደግሞ አሜሪካ ውስጥ ያሉ ትልልቅ ድርጅቶች ገና በአንድ ቀን 2.5 ትሪሊየን ካጡ አስበዋል በወር ምናልባትም ከሲስተም ሊወጡ ይችላሉ አንድም የአሜሪካ ስሪቷን የኢኮኖሚ ስሪቷን ስትመለከት ልክ እንደ ኢትዮጵያ ሱቆች እንኳን በየቦታው አታገኙ ወልማርቶች ነው የምታገኘው ሁሉም ነገር ወደ አንድ የመሰብሰብ ሂደት አለ ስለዚህ አንድ ላይ ደግሞ የተሰበሰበ ኢኮኖሚ ሲመታም ልክ እንደዛው ነው የሚወድቀው የገበያ መዳረሻዎችን ምርጫ ነው እኔ ደግሞ ማንሳት እንፈልገው አሁን በሁለቱ ሀገራት መካከል እንዲህ አይነት ጦርነቶች ቀላል አይደለም 34 በመቶ የቻይና ጭማሪ ቀድሞ ከነበረው የ10 በመቶ ላይ ነው ወደ 34 በመቶ ከፍ ያለው ከዚህ ጋር ተያይዞ አሁን አሜሪካም የራሷን መዳረሻ የመለየት ቻይናም የራሷን መዳረሻ የመለየትን ብቻ ሳይሆን የማጠንከር አይነት እርምጃዎች ይጠበቃሉ ከዚህ በኋላ በተለይ ደግሞ ቀደም ሲል ተቀስ አድርገዋል እነዚህ ታዳጊ የሚባሉ ሀገራት ላይ በደንብ የየራስን ቲፎዞ የመያዝ ወይም ደግሞ ተቀባይ የመያዝ ነገር ተጠናክሮ ይቀጥላል ከዛ ባለፈ ግን አሁን ይበልጥ ዓለም ላይ እየተጠበቀ ያለው ግምት የአውሮፓ ህብረት ውሳኔ ነው በሁለተኛ ደረጃነት የተቀመጠው እሱ ነው ስለዚህ የአውሮፓ ህብረት ከዚህ ጋር ተያይዞ ምን ይወስናል የሚለው በጣም በከባድ ነገር ነው እየተጠበቀ ያለውና አሁን አሜሪካ ከቻይናና ከአውሮፓ ህብረት ጋር የምትገባበት ግጭት የቻይና ኦሬዲ ተጀምሯል የአውሮፓ ህብረቱ ደግሞ የሚጠበቅ ነው
ከሱ ጋር ተያይዞ ያለው የዓለምን ኢኮኖሚ ጭምር በደንብ ይሄ ያነቃንቀዋል የሚል ግምት ነው የሚሰጠው። እንግዲህ ዓለም ላይ እንደምታውቀው የኃይል ሚዛን ሁሌም ባላንስ አድርጎ አያውቅም። ወደ አንዱ ያዘነብላል የግድ። እስከዛሬ ወደ ቻይና ነው ሲያዘነብል የነበረው። አሁን ወደ አሜሪካ ያዘነብላል ወይንስ ሌላም አካል ይጨመርበታል? የአውሮፓ ህብረት ደግሞ አቅሙን አፈርጥሞ ይመጣል የሚለው ደግሞ ሌላኛው በጣም አነጋጋሪ ጉዳይ ነው። ስለዚህ እነዚህ በተጠባቂ ሐሳብ ሆነው እየተነሱ ነው የሚገኙት። በረከት እኛም እንጠብቃለን ያንን። መልካም አንድ ምናልባት የመዝጊያ ጉዳይ ተመልካቾቻችን ይሄንን ሐሳብ መስማት ስላለባቸው ነው። ሰሞኑን እኛም ተረጋጋሚ ሐሳብ ዴሊያችን ላይ ስናነሳው ነበር። የአቶ ጌታቸው ረዳ ጉዳይ እንግዲህ ለሕክምና ከሀገር ወጥቷል እንደሰማነው። ከሱ ጋር ተያይዞ ግን ሐሰተኛ መረጃ እየተሰራጨ ነው የሚገኘው። አሁን በተለይም ደግሞ ከጠቅላይ ሚኒስትር ጽህፈት ቤት እንደተጻፈ ተደርጎ በጠቅላይ ሚኒስትር አብይ አህመድ እንደተጻፈ ተደርጎ የወጣ ደብዳቤ አለ። ይሄ ደብዳቤን ኢትዮጵያ ቼክ ለማጣራት ሞክሮ ነበረ። እኛ ከሱ እንዳገኘነው መረጃ ከሆነ ምንድነው የደብዳቤው ሐሳብ አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዚደንት ሆነው ይቀጥላሉ የሚል ነበረ። እንደዚህ የሚል ደብዳቤ በፍጹም ከጠቅላይ ሚኒስትር ጽህፈት ቤት አልወጣም ሲል ኢትዮጵያን ቼክ አጣርቷል። ምናልባት ተመልካቾቻችን እንደ መረጃ ይሄን ቢያገኙ ብለን ነው። እናብቃ። መልካም ሰንበት ይሁንልህ ለአንተ። በጣም አመሰግናለሁ በረከት። ወደ ሀሳብ ሚዲያ ቤተሰቦቻችን ሀሳብ ዊክሊያችን ይህን ይመስል ነበረ። ከኛ ጋር ስለቆያችሁ እጅግ ደስ ብሎናል፣ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉ። ቤተሰባዊነታችንን እናጠንክር። እጅግ በጣም የሚወጇችሁን ሀሳቦች ከሀሳብ ሚዲያ ታገኛላችሁ። በረከትና ያልፋል ነበርን። ሳምንታችሁ ሰንበታችሁ እጅግ በጣም ያማረ ይሁን። ሁሉም ነገር ከሀሳብ ይጀምራል።